በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እንደምናላችሁ ውድ የልሳቲው ቤተሰቦች ተከታታዮች፣ የክርስቶስ ሰላምና ጸጋ ከሁላችን ጋር አድሮና ጸንቶ ለዘላለሙ ይኖር አሜን። መጽሐፍ ቅዱስና ቤተ ክርስቲያን። ቅድስት ቤተ ክርስቲያናችን ለመጽሐፍ ቅዱስ ታላቅ ክብር ትሰጣለች። በየዕለቱ በሚቀደሰው ቅዳሴ ላይ ከመጽሐፍ ቅዱስ የወጡ ምዕራፎች ይነበባሉ። ወንጌል ከመነበቡ በፊት የዳዊት መዝሙር በዜማ ይሰማል። ወንጌል እየተነበበ ሳለም ሁለት ዲያቆናት የእግዚአብሔር ሕግ ለእግራችን መብራት ለመንገዳችን ብርሃን ነው የሚል ምስጢር ያለው የጧፍ መብራት ይዘው ይቆማሉ። ከዚህም በላይ የብርሃናችን ብርሃን የዓይናችን ብርሃን የእግዚአብሔርን ቃል የሆነውን ሲሉ ነው። ወንጌሉን ለመስማት በሚደረገው ጸሎትም ካህኑ እኛንም እንደነርሱ ወንጌልህን ሰምተን ለመስራት የበቃን ታደርገን ዘንድ በቅዱሳን ጸሎት እንለምናሃለን ይላል። መጀመሪያውኑ ወንጌልን ለመስማት የበቃን የተዘጋጀን መሆን አለብን። ነገር ግን እኛ ራሳችን በራሳችን የበቃን አይደለንምና የቅዱሳን ጸሎት ያስፈልገናል። ዲያቆኑም ስለ ወንጌል ጸልዩ ብሎ ሲያውጅ ሕዝቡ ወንጌልህን ለመስማት የተዘጋጀን አድርገን ይላል። ሕዝቡ ሁሉ ለወንጌል ከሚሰጠው ክብር የተነሳ ወንጌል ሲነበብ አይቀመጥም። የወንጌሉ ቃል ለዓለም ሁሉ መዳረስ ሲያመለክት ካህኑም ወንጌሉን ከራሱ በላይ ከፍ አድርጎ በመያዝ መንበሩን ይዞራል። የቤተ ክርስቲያናችን ስብከት ማንኛውም መንፈሳዊ ትምህርት በሙሉ የተመሰረተው በመጽሐፍ ቅዱስ ላይ ነው። ቤተ ክርስቲያን ለትውፊትም በምትሰጠው ተመሳሳይ ትልቅ ግምት ውስጥም ከመጽሐፍ ቅዱስ ጋር የሚጻረር አንዳችም ነገር አይገኝም። ይልቁንም እያንዳንዱ የመጽሐፍ ቅዱስ ክፍል በትውፊት የተደገፈ ትውፊትም በመጽሐፍ ቅዱስ መልቶ የሚገኝ ነው። በጸሎተ ቅዳሴም ይሁን በማኅበር በምንጸልያቸው ጸሎቶች ሁሉ ውስጥ የምናገኘው በመንፈስ ቅዱስ ያደገውን የመጽሐፍ ቅዱስ ፍሬ ነው። በየሰዓቱ የምንጸልየው ጸሎትም ከዳዊት መዝሙርና ከወንጌል የተወሰደ ስለሆነ ለኦርቶዶክሳዊ ክርስቲያን ጸሎቱ መጽሐፍ ቅዱስን የሚማርበት ሌላው መንገድ ነው። ቤተ ክርስቲያን ምስጢራትን ለመፈጸምም የምትጠቀመው መጽሐፍ ቅዱስን ነው። ለምሳሌ በምስጢረ ቀንዲል አፈጻጸም ላይ ለሚደረጉ 7ቱ ጸሎቶች 7 የመጽሐፍ ቅዱስ ምዕራፎች ይነበባሉ። በጥምቀት ለውሃው ለሚደረገው ጸሎተ ቡራኬም በርካታ ምዕራፎች ከትንቢት፣ ከመዝሙር፣ ከወንጌልና ከመልእክታት ይነበባል። ጌታችን መድኃኒታችን ኢየሱስ ክርስቶስ አርአያ በሆነን መሠረት የእግር መተጣጠቡ ሥርዓት በሚፈጸምበት በሕማማቱ ሳምንትም ሐሙስ ዕለት ሕማሙን፣ ስቃይ፣ መከራውን፣ ትሕትናውን የሚናገሩ የብሉይን የሐዲስ ኪዳንን መጻሕፍት ይነበባል። አዲስ የተሰሩ አብያተ ክርስቲያናት ለመባረክ፣ ቤቶችን ለመንፈሳዊ አገልግሎት ለመለየት፣ ሥርዓተ ምንኩስናን ለመፈጸም ቤተ ክርስቲያን የምትጠቀመው መጽሐፍ ቅዱስን ነው። እውነት ከዚህ በላይ ለመጽሐፍ ቅዱስ መጠንቀቅና ክብር መስጠት ይኖር ይሆን? እስቲ ወደ አንተ ልምጣና በሕይወትህ ውስጥ መጽሐፍ ቅዱስን በማንበብ ስለሚገኘው የሕይወት ጥቅምና እንዴት ማንበብ እንዳለብህ ብሎም ስለ አንተና መጽሐፍ ቅዱስህ ግንኙነት እንነጋገር። አንተና መጽሐፍ ቅዱስ ግንኙነታችሁ በተወሰኑ ዋና ዋና ነጥቦች ላይ የተመሰረተ ነው። ከነዚህ መካከል እጅግ በጣም ጠቃሚ የሆኑትን ብናነሳ መጽሐፉን የራስ ማድረግ፣ እንደ ግል ጓደኛ መጠበቅ፣ ማንበብ፣ መረዳት፣ በቃሉ መመሰጥ ናቸው። እንደ ቃሉ መኖር፣ ትእዛዛቱን በተግባር መተርጎምና ወደ ሕይወት መቀየርን ይጨምራል። መጽሐፍ ቅዱስን አንደኛ የራስህ አድርገው። ወንድሜ ሆይ እንደ እውነተኛ ክርስቲያን መጠኑ ከፍ ያለና በጠረጴዛ ላይ ተቀምጦ ልታነበው ልትማርበት የሚያስችልህ ወይም በመጠኑ አነስተኛ የሆነ ብሄርክበት የሚሄድ የማይለይህ መጽሐፍ ቅዱስ ሊኖርህ ግድ ነው። እንደ መልካም ወዳጅ ብሄርክበት የሚሄድ በሥራ ሰዓት አብሮህ የሚሆን በረፍትና ከሰዎች ጋር በምትሆንበትም ጊዜ የማይለይህ ጓደኛህ
መጽሐፍ ቅዱስ ሊሆን ይገባል። ያለ እርሱ ምንም መስራት እንደማትችል ይሰማ። ይህ ቢሆን እንዲያው በአጋጣሚ ዘንግተህ እንኳን ብቻህን ብትወጣ አንድ ወሳኝ ነገር እንደጎደለህ ታስባለህ። በቤትህና በሕይወትህ መጽሐፍ ቅዱስ እንግዳ እንዳይሆንና ራሱን የሚያስጠጋበት እንዳያጣ እፈራለሁ። ሉቃስ 9 ቁጥር 58። ይህ የሕይወት መጽሐፍ በንባብ ወይም በጸሎት ክፍልህ ራሱን የሚያስጠጋ አድርገው። ይህን ስልህ ደግሞ እንደ ብርቅዬ ዕቃ ለውበትና ለጌጥ እንደሚደረግ ነገር ዝም ብለህ አስቀምጠው ማለቴ አይደለም። ማለቂያ የሌለውን ጥቅሙን ስፍር ቁጥር የሌለው ሀብቱን እንድትወርስ ነው እንጂ። መጽሐፍ ቅዱስ የሚመክርህን እያደረግክ ባስተማረህ እየኖርክ የግልህ አድርገው። ሁለተኛም አፍቅረው። መጽሐፍ ቅዱስ አንተን ወሰን በሌለው ፍቅር ከሚያፈቅርህ እግዚአብሔር የመጣልህ መልእክት ነውና አፍቅረው። ከምትወደው ወዳጅህ እንደመጣልህ የእውነተኛ ፍቅር ደብዳቤ ተቀበለው። ይህን አይነት ደብዳቤ የደረሰው ሰው ልብ ብለህ አይተኸዋል? ደጋግሞ ደጋግሞ ያነበዋል። ምክንያቱም ደብዳቤው ለእርሱ እጅግ ውድ የሆኑ ቃላትን የያዘ ነው። ለምንስ ይመስልሃል? ነቢዩ ቅዱስ ዳዊት ከወርቅና ከክቡር ዕንቁ ይልቅ ይወደዳል፣ ከማርና ከማር ወለላም ይጣፍጣል ያለው መዝሙር 18 ቁጥር 10። መጽሐፍ ቅዱስን ከልብህ የምታፈቅረው ከሆነ ከማንበብህ ደስታ እርካታ ታገኛለህ። ይህ ማለቂያ የሌለው መንፈሳዊ እርካታ ደግሞ ማንበብህን በጽናት እንድትቀጥልና እንድትመሰጥበት ያደርግሃል። ሦስተኛ፣ በትዕግስትና ባለመሰልቸት አንብበው። ቅዱስ ዳዊት በመጀመሪያ መዝሙሩ እንደገለጸው መንፈሳዊ ሰው ደስታው በእግዚአብሔር ቃል ነው፣ በቀን በሌሊት እያሰበው የሚመሰጠው በእግዚአብሔር ቃል ነው እንዳለ መዝሙር 1 ቁጥር 2። ቋሚ በሆነና በማይቆራረጥ መሰረት ላይ የተመሰረተ የመጽሐፍ ቅዱስ ንባብ ወደር የሌለው ከፍተኛ ጥቅም አለው። በውስጡ ያለው የተቀደሰ መንፈስ እንዲዋሃድህ ከማድረጉም በላይ የሚያመጣው በጎ ተጽዕኖ ለውጥም በውስጥህ የጸና ይሆናል። በዚሁ ከቀጠልህ ማንበብህ በራሱ ቅዱስ ልምድ ይሆንልሃል። ከመጽሐፍ ቅዱስ የተውጣጡ በየዕለቱ ጠዋት ጠዋት ከቤት ከመውጣትህ በፊት የምታነባቸው ክፍለ ንባቦች ይኑሩህ። በማለዳ ይህን ማድረግህ ቀኑን ሙሉ ሕሊናህ በመግዛት እንድትውል ያስችልሃል። በመግባትህም በመውጣትህም በውስጥህ የመላው የእግዚአብሔር ቃል ይሆናል። ከመተኛትህ በፊት ቢያንስ አንድ ምዕራፍ አንብብ። እንቅልፍ እስከሚወስድህ ጊዜ ድረስ ትመሰጥበትና ከዚያም ሕልምህ የእግዚአብሔር ቃል ይሆናል። መጽሐፍ ቅዱስ በትዕግስት ዘወትር ለሚያነበው ሁሉ የደስታ ምንጭ ነው። ከቃሉ ጋር የተሳሰረ ይሆናል። ሁሌም በሐሳብ ውስጥ የሚኖረው የእግዚአብሔር ፈቃድ ይሆናል። ስለዚህ ወንድሜ ሆይ በቀን በሌሊት ሕሊናህ በእግዚአብሔር ሕግ የተመሰጠ ልትሆን ትችላለህ። ይህ ደግሞ በከፍተኛ ኃላፊነት ላይ ለነበረው ንጉሥና ነቢይ ቅዱስ ዳዊት እንዲሁም ታላቅ መሪ ለነበረው ለኢያሱ እንኳን የተቻለ ነበር። ከዚህ አንጻር ቀለል ባለ የኃላፊነት ስፍራ ላይ ለምትገኘው ላንተና ለሌላው እንዴት የተመቸ እንደሆነ አስበው። አራተኛ፣ በታላቅ አክብሮት አንብበው። መጽሐፍ ቅዱስን ማንበብ ማለት ላንተ የሚናገረው እግዚአብሔርን መስማት ማለት ነው። ስለዚህ ስታነበው ተገቢውን ክብር በመስጠት መሆን አለበት። ለምታነበው ክቡር ቃል በምትሰጠው ክብር መጠን ደግሞ ቃሉ ባንተ የሚያመጣው ለውጥ ይወሰናል። ለዚህ እኮ ነው ቤተ ክርስቲያናችን ወንጌል ከመነበቡ በፊት ዲያቆኑ እግዚአብሔርን በመፍራት ተነስታችሁ ቅዱሱን ወንጌል ስሙ፣ አድምጡ የሚለን። ካህኑም ከማንበቡ በፊት ለታላቁ ወንጌል ክብር ዕጣኑን ያሳርጋል። ወንጌልህን ለመስማት እንደሰማነውም ለመስራት የበቃን የተዘጋጀን አድርገን እያለ ሕዝቡን ወክሎ ይጸልያል። ሰው ወንጌልን ለመስማት የመንፈስ ዝግጅት ብቃት ያስፈልገዋል። ሙሴ ሕዝበ እስራኤልን 10ሩን ሕግጋት ለመስማት ራሳቸውን እንዲቀድሱ ለ3 ቀናት ዝግጅት እንዲያደርጉና
ለክብሩ የበቁ እንዲሆኑ ሲያዘጋጃቸው እንደነበረ እናስታውሳለን። መጽሐፍ ቅዱስ በግድ የለሽነትና በንቀት የሚያነበው ሰው ቢኖር በቃሉ ሊለወጥ አይችልም። ይልቁንም ተናጋሪው እግዚአብሔርን ስለናቀ ይፈረድበታል። ስለዚህ መጽሐፍ ቅዱስን በታላቅ አክብሮትና በከፍተኛ ትኩረት ማንበብን ልትማር ይገባሃል። ቤተ ክርስቲያን ስትሰጠው ያየኸውን ክብር ሁሉ አንተም ለመጽሐፍ ቅዱስ ስጥ። 5. በማስተዋል አንብበው። አምላካዊ ወደ ሆኑት ወደ እነዚህ የመጽሐፍ ቅዱስ ቃላት ጠልቀህ ግባና ምን እየነገሩህ እንደሆነ መርምረህ ተረዳ። እንደ ተራ መጽሐፍ ሳይሆን ሙሉን ሐሳብህ አስገዝተህ ተመስጠህ አንብበው። ጥበበኞቹም እንደ ሰማይ ጸዳል፣ ብዙ ሰዎችም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለሙ ይደምቃሉ። ትንቢተ ዳንኤል ምዕራፍ 12 ቁጥር 3። ፈሪሳውያን ከአይሁድ መካከል ሊቃውንት የሚባሉ ነበሩና ነገር ግን የእግዚአብሔርን ቃል መረዳትና የእግዚአብሔርን ፈቃድ ማወቅ አልቻሉም ነበር። ለምሳሌ የሰንበት ቀን ትቀድሰው ዘንድ አስብ የሚለውን ቃል ይናገሩታል። ይሁን እንጂ ምን ማለት እንደሆነ አይረዱትም። ጌታችን ስለ ደጉ ሳምራዊ እስከ ነገራቸው ጊዜ ድረስም ባልንጀራ ምን ማለት እንደሆነ እንኳን አያውቁም ነበር። መሰረታዊና ለንባብ ጉልህ ሚና የሚጫወተው ማስተዋልና መረዳት ነው። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል እንዲል ሆሴዕ ምዕራፍ 4 ቁጥር 6። ማስተዋልና እውቀት ከሚያስፈልጉባቸው ነገሮች አንዲት ጥቅስ ላይ ተመስርቶ ከመነሳት ለመጠበቅ ነው። መጽሐፍ ቅዱስ በእግዚአብሔር መንፈስ የተጻፈ መጽሐፍ እንጂ የጥቅሶች ክምችት አይደለም። አንድ ነጠላ ጥቅስ ትክክለኛውን የእግዚአብሔር ዓላማና ትእዛዝ በበቂ ሁኔታ አይገልጽም። ስለዚህም ከምትፈልገው ርዕስ ጋር የሚዛመዱ ብዙ ጥቅሶችን ከነሙሉ ንባባቸው ፈልገህ አሰባስበህ በዚህ ነው ትክክለኛውን መልእክት መረዳት የምትችለው። 6. የምታነበው ሁሉ በመንፈስና በጥልቀት ይሁን። በቃሉ ሕሊናህ ሳይሰቀል ሳትረዳው ከቀረህ ብዙ ማንበብ ምንም ጥቅም የለውም። ያንተ ጥቅም የሚወሰነው ወደ ቃሉ ውስጥ ጠልቀህ በመግባትና ቃሉንም ያንተን ውስጣዊ ስሜት እየበረበረ ሐሳብህን፣ ልብህን፣ ሁለንተናህን መንካትና ተጽዕኖ ማሳደር እንዲችል ማድረግ ከመቻልም በላይ ነው። ስለዚህ በትክክል የሕጉ የቃሉ መንፈስ ምንድን ነው ብለህ በመንፈስ መርምር። ደግሞም ቃል በቃል በሚሰጥህ ትርጉም ላይ ብቻ ሳታተኩር ወደ ውስጡ ግባ። ጌታችን እንደተናገረው ቃሉ መንፈስና ሕይወት ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 63። ወሳኝ የሆነውን ጥቅሙን የምታገኘውም በእውነት በመረዳት ውስጥ ባለው በመንፈሳዊ መልእክት ብቻ ነው። ቃል በቃል የሚተረጉመውንማ ጸሐፍት ፈሪሳውያንም ይጠቀሙበት አልነበረምን? ታላቁ ሐዋርያ ቅዱስ ጳውሎስ ይህንን ቢገልጽ እንዲህ ይላል፣ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገላልና መንፈስ ግን ሕይወትን ይሰጣል። 2 ቆሮንቶስ ምዕራፍ 3 ቁጥር 6። ስለ መንፈሳዊነትም ይሁን ስለ እምነት ወይም ዶግማ በማስተዋል በመንፈስ ማንበብ እጅግ በጣም ጠቃሚ ነው። ብዙ ሰዎች መጽሐፍ ቅዱስን ያነቡታል፣ ነገር ግን የሚያነቡት ስለማይገባቸውና ትክክለኛውን ትርጉም ስለማይረዱት ሐሳባቸው ይከፈላል። መንፈስ ለአብያተ ክርስቲያናት የሚለውን አይገነዘቡም። ራእይ ምዕራፍ 3 ቁጥር 6። የክብር ባለቤት ክርስቶስም መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ነው ያለን። የማቴዎስ ወንጌል ምዕራፍ 22 ቁጥር 29። ስለዚህ እያንዳንዳቸውን የምታነባቸውን ቃላት ትርጉምና መልእክት ጠልቀህ በመንፈሳዊነት መርምረህ ተረዳ። መምህራንንም ጠይቅ፣ አማክር። ብዙ መናፍቃን መጽሐፍ ቅዱስን ያነቡታል። በአንዳንድ አላዋቂዎች ዘንድ እንዲያውም እንደ ሊቃውንት ይቆጠራሉ። ነገር ግን ከማስተዋልና ከመረዳት ማነስ ከትክክለኛው መንገድ ስተዋል። አንዳንዴም ከመጽሐፍ ቅዱስ አንዲት ጥቅስ ይዘው
ስለሚነሱና የቀረውን ሙሉ ሐሳብ ስለሚዘነጉ ሙሴ ሙሉ የሆነ መረዳት የላቸውም። ይህን ቃል እንደ ምሳሌ ውሰድ። ከኔ አብ ይበልጣል የዮሐንስ ወንጌል ምዕራፍ 14 ቁጥር 28። ይህን ለመተርጎም ቢፈልጉ እንኳን እኔና አብ አንድ ነን የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ያለውን ቃል ከግምት ውስጥ አያስገቡትም። ስለ እምነት ለመናገር ሐዋርያው በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ እንዳለ ይጠቅሳሉ። የሐዋርያት ሥራ ምዕራፍ 16 ቁጥር 31። ነገር ግን ጌታችን ያመነ የተጠመቀም ይድናል ካለው ጋር አያይዘው ሊገልጹት አይቻልም። የማርቆስ ወንጌል ምዕራፍ 16 ቁጥር 16። ስለዚህም ማንም ተጽፏል ብሎ ቢጠቅስብህ እንደ ጌታችን ደግሞ ተጽፏል ብለህ መልስለት። አንድ ሐዘንተኛ ሰው ከፊት ሐዘን የተነሳ ልብ ደስ ይሰኛልና መክብብ 7 ቁጥር 3 ቢልህ ደግሞ በጌታ ደስ ይበላችሁ ደግሜ ላለው ደስ ይበላችሁ የሚል ተጽፏል ብለህ መልስለት። ፊልጵስዩስ ምዕራፍ 4 ቁጥር 4። ደግሞም ለሁሉም ጊዜ አለውና ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው የሚል ተጽፏል። መክብብ 3 ቁጥር 1። በዚህ መንገድ ብትሄድ ያነበብከው በማስተዋልና በመረዳት ጠቢብ ትሆናለህ። አንድ አድቬንቲስት የሰንበትን ቀን ትቀድሰው ዘንድ አስብ ዘጸአት ምዕራፍ 20 ቁጥር 8 የሚለውን ጠቅሶ ቢከራከርህ እንግዲህ በመብል ወይም በመጠጥ ወይም ስለ በዓል፣ ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ፣ እነዚህ ሊመጡ ያሉ ነገሮች ጥላ ናቸውና ቆላሲስ ምዕራፍ 2 ቁጥር 16 የሚል ተጽፏል ብለህ መልስለት። በዚህ መልኩ የተሰባሰቡት የመጽሐፍ ቅዱስ ጥቅሶች ጽኑ የሆነ ሐሳብህንና ጥልቅ የሆነ መረዳትን ይፈጥራሉ። ሰባተኛ፣ በቃልህ አጥናው። ይህም ሌላው በአንተና በመጽሐፍ ቅዱስ መካከል ያለው ግንኙነት ነው። ከመጽሐፍ ቅዱስ ውስጥ ልዩ መንፈሳዊ መመሪያ የሚሆኑትን ወይንም መሰረተ እምነት ዶግማ የሆኑትን የሚያበረታቱና የሚያጽናኑህን የእግዚአብሔር ቃል ኪዳኖችና ለችግሮችህ ምላሽ የሆኑት ቃላት ያለ መጽሐፍ ቅዱስ በአእምሮህ ውስጥ ቅረጻቸው። በጣም አሳሳቢ እንደሆኑ ነገሮች በህሊናህ አሰላስላቸው። በዚህ አይነት ወደ ነፍስህ ዘልቀው ይገቡና በማስታወስህ ውስጥ ተተክተው በአስፈላጊው ጊዜ ሁሉ የረድኤት የመጽናናት ምንጮች ይሆኑሃል። ለምሳሌ በዚህ መልክ ማጥናት ትችላለህ። የተራራው ስብከት፣ የማቴዎስ ወንጌል ምዕራፍ 5፣ የፍቅር ባህርያት አንደኛ ቆሮንቶስ 13፣ በሮሜ 12 እና በአንደኛ ተሰሎንቄ 5 የሚገኙትን በርካታ ለመንፈሳዊ ሕይወት የሚበጁ ምክሮች ወይም ከመጽሐፈ ምሳሌና መክብብ፣ 10ሩን ትእዛዛት፣ ዘዳግም 20 እና ዘዳግም 55 የዳዊትን ምርጥ መዝሙሮችና ጸሎቶች ስታነባቸው ልብህ የሚነኩትን ሌሎች ጥቅሶች ስለ ጥሩ ስነ ምግባር